ክቡራን ተመልካቾቻችን ይህ የዎችማን ሚኒስትሪ አገልግሎት ነው። በየሳምንቱ ወደ እናንተ ይዘንላችሁ የምንቀርበውን ዝግጅት ዛሬ ደግሞ በተለየ መልኩ በመካከላችን እንግዳ ጋብዘናል። እንግዳችን ራሱን ያስተዋውቃል። ቄስ ዶክተር ገለታ በመካከላችን አለ። በጣም መልካም ነገር ዛሬ ከሱ እንደምታገኙ ተስፋ እናደርጋለን። ዶክተር እስኪ ራስን አስተዋውቅልን ተመልካቾች። ገለታ ሲሜሶ እባላለሁ። ባለትዳር የሁለት ልጆች አባት ነኝ። የእግዚአብሔርን ቃል አስተምራለሁ፣ ሰብካለሁ። እሱ ደስ ይለኛል። በቤተክርስቲያን ውስጥ አገለግላለሁ። ስራዬን በተመለከተ ለረጅም ጊዜ በማስተማር ላይ ነው የቆየሁት። አስተማሪ ነበርኩኝ በኮሌጆች እና ዩኒቨርሲቲዎች እንደዚሁም የቴዎሎጂ ሴሚናሪዎች ውስጥ። አሁን ላይ ግን አንድ መንግስታዊ ያልሆነ ዓለም አቀፍ ተቋም ውስጥ አሶሲኤት ዲሬክተር ሆኜ እያገለገልኩ እገኛለሁ። በሙያዬ በስነ መለኮት፣ በአንትሮፖሎጂ፣ ካልቸራል አንትሮፖሎጂ እና እንደዚሁም በሊደርሺፕ እና ቼንጅ ማኔጅመንት እነዚህ አካባቢዎች ላይ ትምህርት ስማር ቆይቻለሁ። የማስተርስ ዲግሪዎች አሉኝ። የፒኤችዲ ዲግሪ ወይም ዶክተራል ዲግሪ በፒስ ስተዲስ ወይም የሰላም ጥናት ላይ ነው ያደረኩት። እንደዚሁም ከሱም በኋላ ፌሎሺፕ የሚባል የተለመደ በትምህርት አካባቢ የተለመደ አለ። ፌሎሺፕን በዳያሎግና ኔጎሽዬሽን ላይ ነው የሰራሁት፣ ወይም በድርድርና ውይይት ልንለው እንችላለን በአማርኛ። በብዛት ፊሎሶፊ ማንበብ ወዳለሁ፣ አስተምራለሁ። ፊሎሶፊ ይበቃል ይሄን ያልኩት ነገር። በጣም ጌታ ባርኳል። በእውነት እነዚህን ሁሉ ትምህርቶች እኔ ራሴ ለመያዝ በጣም ተቸገርኩና በእውነት እግዚአብሔር በጣም ብዙ ሰዎች አሉትና ስላንተ በጣም ነው ጌታን ማከብረው። ብዙ ጊዜ በአገልግሎቶችም ደግሞ በቤተ ክርስቲያን ላይ አውቃለሁ እኔ እና ወደዚህም ዝግጅት ደግሞ ስንጋብዝህ እንግዲህ በጥቂቱም ቢሆን በዚህ ጊዜ መልካም ነገር ለተመልካቾቻችን ይደርሳል ብለን እናምናለን። ዛሬ እንግዲህ እንድንነጋገርበት የመረጥነው ርዕስ ስለ ክርስቶስ መሰደድ በሚል እና ስደት ወይም ደግሞ ስለ ክርስትና ዋጋ መክፈል ምንድን ነው በሚል ዙሪያ ነው። ምናልባት ይሄ ነገር አሁን ብዙ ማይነገር ማይሰበክ ሊሆን ይችላል። ምናልባት ደግሞ እንደው በእግዚአብሔር ቃል ብቻ ላይ ሐዋርያት፣ ነቢያቶች እንዲተሰደዱ እንደዚህ ሞቱ የምንለው አይነት ስብከት ነው። ምስባኮቻችንም ላይ ብዙ ሲሰበክ ማንሰማም እንደ ርዕስ እና እንደው ስለ ክርስቶስ ግን መሰደድ ማለት ምን ማለት ነው? ቄስ እንደው ይሄን ነገር ትንሽ ብታብራራልን። እንዳልከው ነው የምልህ። ክርስትናና ስደት የአንድ ሳንቲም ሁለት ገጽታዎች ልንላቸው እንችላለን። ከመጽሐፍ ቅዱስ ዘመን ጀምሮ ምናልባት ለውጡ ስደት መልኩን እየለዋወጠ መምጣቱ ነው። አንዳንዱ በሰዎች ሕይወት ላይ የተቃጣ በማሰር፣ በመግደል፣ በማስጨነቅ፣ ከሀገር በማባረር፣ ቤተሰብን በመጉዳት፣ በመግደል፣ አካል በማጉደል በመሳሰሉት ይሄ በጣም ጨካኝና ብሩታል የሆነ አይነት ስደት አለ። ከዛ ባለፈ ደግሞ ስነ ልቦናዊ ጥቃት በማድረስና በማሸማቀቅ እሱም አለ። ግን በሌላ መልኩ ደግሞ ስደት አሁን ባለንበት ዘመን በብዛት እንደዛ አይነት አናይም። አለ የለም አይደለም፣ ግን በፊት በነበረው ዲግሪ አይደለም ያለው። ግን ደግሞ ራሱን የቻለ ከጌታ ቤት ከመንፈሳዊ ሕይወት ዞር የሚያደርገን ድሎትም ስደት የሚሆንበት ጊዜ ደግሞ አለ። ማግኘትም፣ ከፍታም፣ እውቀትም፣ እውቅናም ራሱን የቻለ ያው በቀኑ መጨረሻ መርሳት የሌለብን ሰዎች ከእግዚአብሔር መንግስት እንዲኮበልሉ፣ እንዲጠሉ፣ እንዲክዱ ለማድረግ ነው ጠላት የሚጠቀምበትና በተመቸው መንገድ ይጠቀምበታል። ግን አይ ቲንክ አንተ ያነሳኸው ላይ ስናይ ምናልባት ሰዎችን መብታቸውን በመግፈፍ በማንገላታት፣ በመጉዳት ያለነው እንዳልኩ ጌታ ኢየሱስ ክርስቶስ ተናግሯል። በዓለም ሳላችሁ መከራ አለባችሁ ይላል ሐዋርያው ጳውሎስ ለቆሮንቶስ አማኞች ሲጽፍላቸው። በብዙ ስደት፣ በብዙ መከራ፣ አብዝቶ በመገደል እያለ ይጽፋልና በቤተክርስቲያን ታሪክ ውስጥም ስናይ ከመጀመሪያው ቤተክርስቲያን ጀምሮ እስከ ዛሬ አሁን እስካለንበት ጊዜ ድረስ በተለያየ የዓለማችን ክፍል ውስጥ ሰዎች ጌታን በማምለካቸው ብቻ ሌላ ምንም ጥፋት ሳያጠፉ መደብደብ፣ መገደል፣ ማንነታቸውን ማጣት፣ አካላቸውን ማጣት አለና ይሄ ነው ስደት። በአጭሩ አንድን ሰው በሚያምንበት ነገር ላይ በመቆም መግፋትና ማሸማቀቅ፣ መጉዳት ነው። እዚህ ላይ አሁን ከተናገርከው ቃል ማለት እንግዲህ ስደት ማለት እንግዲህ እንዳልከው በክርስቶስ ኢየሱስ ላገኙት ሕይወት አሁን በጠቀስካቸው ዙሪያ የማለፍ እንግዲህ ውሳኔን የሚጠይቅ ከሆነ በተቀረውስ እንደው አሁን ስደት ማለት የግድ ግርፋት፣ የግድ እንደዚህ አይነት የወጡ ነገሮች ካልመጡ ስደት ከሚለው እንደው እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ የሚል ቃል አለና እንዴት ነው ይህንን ነገር እንደው ማስታረቅ የምንችለው? ከህይወት ጥራት ጋር የጎደልንበት ነገር ዋጋ ለመክፈል ሊሆን ይችላል። ምንም ጥያቄ የለውም። አዎ እንዳልከው ቅድምም ብያለሁ እኮ የሰዎችን
በማሸማቀቅና በማጥፋት በመግደል አንዱ ነው። መርሳት የሌለብን ዋና ዓላማው ሰዎችን ከእግዚአብሔር ቤት ለማውጣት ለመግፋት መሯቸው እንዲተዉ ለማድረግ ነው። አሁን ላይ ብዙ ቦታዎች እሱ የለም። ምክንያቱም ዓለማችን በአብላጫው ብዙ ሀገሮች ላይ የዴሞክራቲክ ገቨርናንስ ሲስተም ስለምንከተል ሰው መብቱ ነው ሊባል ይችላል። ግን መብቱም ሆኖ መብቱ የማይጠበቅበት አለ። ሁሉም ሀገር እኮ መብትህ ነው የሚባለው ባይዘ በጣም ከጥቂት ሀገሮች በስተቀር። ግን ደግሞ በተግባር ስናየው የሁሉም ሰው መብት አይከበርም። ስለዚህ አንዱ እሱ ነው። ሌላው ሰው ላይገደል ይችላል፣ ላይገረፍ፣ ላይጎዳ ይችላል። ግን ከእውነት ጋር በመቆሙ ሊገለል ይችላል እና በሌሎች አካላት ሌሎች ሰዎች ጋር ስምን የማጠልሸት ማንነትን የማጠልሸት ስራ ሊሰራ ትክክል እየሰራ ያለ አንድ ሰው ከእውነት ጋር ያልወገኑ ሰዎች ትክክል እንዳልሰራ አድርገው በቃ ብቻውን እንዲቆም ብቻውን እንድትቆም ሊያደርጉ ይችላሉ። እኛ ሀገር እኮ የተለመዱ አሰራሮች ነበሩ። ለምሳሌ ከማህበራዊ አገልግሎቶች እንድትገለል ትደረጋል። ከእድር ከምናምን ከሌሎች ነገሮች ባለፉት ጊዜያት ምንም አይነካም፣ ግን ብቻህን ትሆናለህ ማህበረሰቡ መሀል። እንዳልከው ደግሞ ዛሬ ላይ የክርስትና ህይወት ጥራት በጎደለ ቁጥር እሱን የሚሞግት ሰው ሲነሳ የሚሞግት አካል ሲነሳ ራሳቸው ወንድሞች እህቶች የተባሉት ደግሞ ሊያገሉት ይችላሉ። ሐዋርያ ጳውሎስ በሐሰተኛ ወንድሞች መካከል ይላል ሲሄድ ይላልና እሱም ስደት እኮ ነው እና በወንድሞች መካከልም ስደት ሊነሳ ይችላል። ነሰርሊ ወንድሞችና እህቶች ካልሆኑት ብቻ አይደለም። ስለዚህ መልከ ብዙ ፈርጀ ብዙ ነው። ቅድም ስናወራ ነበር እንደው ማለት አሁን እንዳልከው ከህይወት ጥራት ጋር ይሄ ነገር እንደ ክርስቲያን አብሮ የሚሄድ ነገር ነው ብለን ካልንና የዓለም ክፋት ደግሞ እየጨመረ በመጣ ቁጥር ከህይወትም እንደው ጥራት መጉደል ጋር ይሄ ነገር መነሳት ያለበት ነገር ከሆነ እንደው ለምንድን ነው በመድረኮቻችን ስለ ክርስትና ህይወት ዋጋ ለመክፈል በመከራ ውስጥ ለማለፍ ለመጽናት የሚሉ ስብከቶች፣ ትምህርቶች ወይም ደግሞ በስነ መለኮት ኮሌጆች እንኳን በዚህ ጉዳይ ካሪኩለም ኖሮ እንደ አንድ ሳብጀክት የሚሰጥ እንደሆነ ያላቅም አንተ ብዙ ታውቃለህ። ህይወትን የሚያጎድ ማለት ክርስቶስ ኢየሱስም ሐዋርያትም ከፍለው ማለት ህይወታቸውን ከፍለው የሄዱበት ጉዳይ ከሆነ አሁን በመጨረሻው ዘመን ሞት የማይፈልግ እስራት የማይፈልግ ክርስትና ላይ ደርሰን ነው ወይስ እንደው የሳትነው ነገር አለ? መቼም ሞትና እስራት የሚፈልግ ማንም አለ ብዬ አላምንም። አትሊስት በሰላሙ ቀን አንፈልግም። ግን ደግሞ ጉዳዩ ከሞትና እስራትና ከክርስትና ህይወትህ ከሆነ የቱን ነው የምንመርጠው የሚል ሊሆን ይችላል። አንተ ወዳልከው ጥያቄ ስመለስ እንግዲህ እውነት ነው፣ ስለ ስደት ብዙ መድረኮቻችን ላይ የለም። የነበረበት ጊዜ ነበር። በተለይ ታላላቆቻችን ሲያወሩ እንሰማለን። እኛም በጥቂቱ ደርሰንበታል ይመስለኛል። ያኔ ኢሹ ነበር። አየህ፣ ስለዚህ ቤተክርስቲያንን ለማበርታት አማኞችን ለማበርታት እውቀት እንዲያገኙ ትምህርት፣ መጽሐፍ ቅዱሳዊ እውነት እንዲያገኙ አስተምህሮ ይሰጥ ነበር። አሁን ላይ እንዳልኩ በአንጻራዊነት የነጻነት ዘመን ነው። ስለዚህ ትምህርት አጀንዳዎቻችን የቤተክርስቲያን አጀንዳዎቻችን ቢቀየሩ በአንድ መልኩ አይገርመኝም። ልክ ነው እያልኩ አይደለም፣ አይገርመኝም ነው ያልኩት። ምክንያቱም ማስተማር ያለብን ሙሉን መጽሐፍ ቅዱስ እስከሆነ ድረስ ሁሉንም ማስተማር አለብን። ሁለተኛው ቤተክርስቲያንም ቢሆን የዓለም ላይ የሚሄደው ያለው ሁኔታ ነጸብራቅ አይደለች እና ዓለማችን ላይ አሁን ላይ ብዙ ስለ መከራ ስለመሳሰሉት መስማት ፋሽኑ አልፏል። ራሱ ርዕሱም አይመጣልህም። ወደ መጽሐፍ ቅዱስ ኮሌጆች ስንመጣ ይሄ ማለት ግን ደግሞ ይህን የሚናገሩ የሚያስተምሩ ሰዎች ደግሞ የሉም ማለት አይደለም። እኔም ራሴ ብሆን በተደጋጋሚ አይ ቲንክ አንተም ታውቃለህ፣ ቢኮዝ የምታመልክበት ቸርች ብዙ ጊዜ እመጣለሁና ሰዎች ወደዚህ እንዲያተኩሩ የህይወት ጥራት ላይ እንዲያተኩሩ አተኩሬ እናገራል። ሌሎችም ሰዎች አሉ። ወደ መጽሐፍ ቅዱስ ኮሌጆችና ስነ መለኮት ተቋማት ስንመጣ ስለ ስደት ካሪኩለም አለው የለም፣ ለማቀው የለም። ተማሪ የሚመዘገብ እንደሆነ አላውቅም፣ እንደዛ የሚል ኮርስ ብናወጣ ግን በሌላ መልኩ ግን ደግሞ የለም ብቻ የምንለው አይደለም። አጠቃላይ የመጽሐፍ ቅዱስ ስነ አፈታት ላይ በጣም ብዙ ኮርሶች አሉ እና ያው ከመጽሐፍ ቅዱስ ውስጥ አይደል የስደቱን ጉዳይ የምንም ጉዳይ ያለው። ስለዚህ ተማሪዎችን ያንን ያስተምራሉ የስነ መለኮት ተቋማት። እንግዲህ የስነ መለኮት ተቋማት ምንድነው? አእምሮ ላይ ነው የሚሰሩት። ብዙ ጊዜ መረዳት ያለብን ነገር እሱ ነው። ብዙ ሰዎች የስነ መለኮት ተቋም መጥተው መንፈሳዊ ሆነው እንዲመለሱ ይጠብቃሉ። ቢያንስ መንፈሳዊነታቸውን ጠብቀው እንዲሄዱ ለመርዳት ይሞከራል እንጂ አካዳሚክ ኢንስቲትዩሽን ነው። ስለዚህ ስነ መለኮት እንደ አንድ የትምህርት ክፍል እንደ አንድ ሜጀር ይማራሉ። ትኩረት የሚያደርገው የአካዳሚክ ቴዎሎጂ ላይ ነው ብዙዎቹ። ግን ይሄ ሲባል ደግሞ ስለ አገልግሎት ስለ ህይወት አይመለከታቸውም አይደለም። ደግሞ መጀመሪያ ላይ ከሚሰጡ ኮርሶች
ብዙዎቹ ኮሌጆች የሚሰጡት አንዱ ስፒሪቹዋል ፎርሜሽን የሚባል ሰው እንዴት መንፈሳዊ ህይወቱን ጠብቆ መሄድ እንዳለበት፣ ሌላው የአገልግሎት ኮርሶች ሚኒስትሪያል ኮርስስ የሚባሉ ይሰጣሉ። እንዳልኩ ግን ከዚህ ሁሉ ባሻገር የአተረጓጎም በጣም ብዙ ትርጓሜዎችና የአተረጓጎም ኮርሶች ይሰጣል። ስለዚህ እዛ ጋር ብዙ ድካም አለ ለማለት አልደፍርም። በእውነት ወጥቶ ያንን ወደ ተግባር መመለስ የተማሪው ድርሻ ነው። የስነ መለኮት የቴዎሎጂያንስ ድርሻ ነው። ወደ የአገልግሎታቸው የድርሻቸው ሲመጡ ለምሳሌ ዩኒቨርሲቲ ውስጥ በእርግጥ እኔ ሳይንስ አስተማሪ አይደለሁም፣ ሶሻል ሳይንስ ነው የማስተምረው። ግን ምህንድስና ስታስተምር አንድ ቤት የሚሰራ ሲቪል ኢንጂነር ስታስተምረው ስለ ቤቱ ስትራክቸር ታስተምረዋለ፣ ስለ እንዴት ካልኩሌት እንደሚደረግ፣ እንዴት መሰረት እንደሚወጣ፣ ምን እንደሚያስፈልግ፣ እንዴት እንደሚለካ ምናምን ታስተምረዋለ እንጂ 40 ፎቅ ሰርታ አይደለም ታስተምረው። እሱን አውቆ ሄዶ 40 ፎቅ መስራት በሚቀጥለው ህይወቱ የመሐንዲሱ ድርሻ ነው። ስነ መለኮት ተቋም እንደዚህ ሆነው እኔ ሰዎች በዛ መልኩ ማለት ፐርፌክት ናቸው እያልኩ አይደለም። ስነ መለኮት ተቋማት ግን ሁሉ ነገርን እነሱን መቀጥቀጥ ደግሞ ልክ አይመጣም። እነሱ አካዳሚክ ቴዎሎጂ ነው የሚሰጡት፣ ባለሙያ ነው የሚያፈሩት። ያ ባለሙያ ግን ከወጣ በኋላ ያን ሙያውን መተግበር የሱ ድርሻ ነው። እንደው ከዚህ ጋር ተያይዞ እንደው ዓለማችን የምትሄድበትን ነገር ትንሽ ወጣ ብለን ካየን የክርስቶስ መምጫው ከመድረሱ አንጻር የመጨረሻው ዘመን ደግሞ ቤተ ክርስቲያን የምትጋፈጠው እንግዲህ ታላላቅ መከራዎች ከፊቷ እንዳሉ መጽሐፍ ቅዱስም ስለሚናገር በኢትዮጵያ ቤተ ክርስቲያን ብዙ ጊዜ በአንድ ነገር ሰዎች እንደዚህ ይላሉ፣ ሳትዘጋጅ ድንገት ሁሉ ነገር የሚመጣባት ነች ይላሉ። ማለት የደርግ ስደት ሲመጣ በኃይለ ሥላሴ ጊዜ በነበረ ሳትዘጋጅ ስደት ውስጥ ገባች፣ ሳትዘጋጅ ነጻነት ውስጥ ገባች እና ቀድሞ የመዘጋጀት ነገር ስለሌላት ከፊቷ የሚመጣውን አይታ ህዝቧንም ስለማታዘጋጅ መሪዎችም የመንፈሳዊ ምሁራኖቻችንም ይህን ነገር ቀድሞ አይተው የመዘጋጀት ነገር ስለሌላቸው ቤተክርስቲያን እንደየዘመኑ በቃ ዘመን አመጣሽ ቻሌንጅ ያልፍባታል ይላሉና ከዚህ አንጻር እንደው መከራ የሚለውን ነገር ህዝቡ ቅዱሳኖች በተለይ ቅድም እንዳልኩ ከዓለም የመጨረሻ ቻሌንጅ አንጻር ዓለም ልጠፋ ወይም ደግሞ ክርስቶስ ሊመጣ ባለበት የክርስቶስ ተቋሚ ሊመጣ ባለበት የተለያዩ አመለካከቶች ቢኖሩም እንኳን ቤተክርስቲያን ዓለም የምትጋፈጠው ነገር ከፊት እየመጣ ስለ መከራ እንዳልከው ፋሽኑ እንዳለፍበት መቁጠርና ወይም ደግሞ አለመዘጋጀት ሌላ እንደገና ዘመን አመጣሽ ዋጋ ውስጥ መሪዎቻችን ህዝቡን ይዘው አይሄዱም ወይ የሚል ነገር እንደዚህ የሚጠይቁ ሰዎች አሉ። ምን ትላለህ በዚህ አንጻር? በጣም ፐርፌክት ነች የሚል አርጊውመንት የለኝም። ግን እንዳልኩ ስለ ቤተክርስቲያን ስንነጋገር በሁለት መልኩ ብንከፍለው ጥሩ ይመስላል። አንዱ ኢንስቲትዩሽን ማለት እቺኛው ቤተክርስቲያን ያኛው ቤተክርስቲያን የተለያየን ስለሆነ የተለያየን ማለት በአስተምህሮ ሳይሆን በሊጋል አይደንቲቲ ማለት ነው። በሌላው ደግሞ የክርስቶስ አካል እንደሆነች እንደ አንድ መንፈሳዊ ተቋም እነሱን ሁለቱን እንይና ዝግጁነት የለም ብለን ደምድመን እንዳንሄድ ብዬ ነው። ያለባቸው ጊዜያት አሉ፣ የሌለባቸው አሉ። መሻሻል አለበት ወይ? ምንም ጥያቄ የለውም። አያግሪ ግን ሁሉንም አንድ ማሰሮ ውስጥ አስገብተን መውቀጥ ልክ አይመጣም። ይሄን ከምልበት ምክንያት አንዱ ለምሳሌ በደርግ ጊዜ ደርግ ሳያስበው ኮሙኒስት የሆነ መንግስት ነው። ይሄ ሊትሬቸሮች በሙሉ ብናነብ በጊዜው የነበሩ ሰዎች የሚናገሩት ነው። እንዴት ብትለኝ ምሬት ነው ደርግን ያመጣው። እንደምታውቀው የተማሪ ንቅናቄ ነበር። ከዛ የተማሪውን ንቅናቄ ወታደሩ ሃይጃክ አደረገው። ደሞዝተኛውም ችግር ስለነበረበት ከዛ ወታደሮች እጃቸው ላይ ብረት ስለነበር መንግስት መገልበጥ ቻሉ። እሺ ከዛ ዋት ተገለበጠ ምን እንሆን ሲባል በጊዜው የነበረው የቀዳማዊ ኃይለ ሥላሴ መንግስት የግርማዊ ቀዳማዊ ኃይለ ሥላሴ መንግስት ካፒታሊስት መንግስት ነው፣ ራይቲስት ነው፣ ከአሜሪካ ጋር በጣም የቅርብ ግንኙነት ያለው ነው። ስለዚህ አሜሪካ ኦብቪየስሊ አደግፋቸው። በሁለተኛ ጎራ ያለው በራሽያ የሚመራው የኮሙኒስት ዊንግ ነው። ስለዚህ በቃ ኮሙኒስት ነን። እንደውም መፈክሩም ደግሞ የኮሙኒዝም ጥሩ ነው፣ ለመሬት ላራሹ ለድሃ እንትን ነው፣ ለእያንዳንዱ እንደየአቅሙ ለእያንዳንዱ እንደየችሎታው ምናምን የሚባሉ በቃ ኮሙኒስት ነን ተባለ። ከራሽያ ጋር አላይመንት ተጀመረ። ምን ተባለ? ከዛ ግን ኮሙኒዝም እንደሆነ አያውቁት እና ኢትዮጵያ ውስጥ በወቅቱ ኮሙኒዝምን የሚያውቅ ሰው ተብሎ ሲፈለግ አንዱ የተገኙ ሁለት ሰዎች ናቸው ይባላል ካልተሳሳትኩ። ቄስ ጉዲናና ኃይሌ ፊዳ የተባሉ ኢሃፓ መሪዎች ውስጥ ወይ የኢሃፓ ወይ የምናምን መሪዎች ውስጥ የነበሩ። ቄስ ጉዲና እንዴት ሊያውቁ ቻሉ ከተባለ ደግሞ የደርግን አካሄድ ስላዩ ቀድመው ስላሴ አማኞችን በሙሉ ወንጌላውያን አማኞችን፣ የኢትዮጵያ ካቶሊክ ቤተክርስቲያን መሪዎችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎችን አንድ ላይ ሰብስበው አይ ቲንክ መካነ ሴሚናሪ ለአንድ ሳምንት ይሁን ለ5 ቀን ይሁን ሴሚናር ተደረገ። ምንድነው ሴሚናሩ? የኮሙኒስት አይዲዮሎጂ ምንድነው? ቤተክርስቲያን ላይ ምንድነው ይዞ የሚመጣው? ምን ተዘጋጅተን እንጠብቅ የሚል እና ቤተክርስቲያን በአንድ መልኩ እኮ ሬዲ ነበረች። ለዚህ እኮ ነው እምልህ ሲታሰሩ ሲገደሉ ገትረው ነው ያዙት።
ስለዚህ ሬዲ አይደለችም ለማለት አንችልም። ክፍተት ነበሩ መቼ ይጠፋል? ኦብቪየስሊ ይኖራል። ኢህአዴግም ሲመጣ ስለ የትኛዋ ቤተክርስቲያን ነው የምናወራው? ኢንስቲትዩሽናሊ እኮ ተዘግታለች ቤተክርስቲያን። የውስጥ ለውስጥ የአንደርግራውንድ እና በጥቂት የቤት ለቤት ከዛ ሲያልፍ በጣም ጥቂት ክፍት ሆነው የሚያገለግሉት ጥቂት አብያተ ክርስቲያናት ነበሩ። እነሱም አዲስ አበባ ውስጥ ብቻ ነው የቀሩት፣ ዝግ ናቸው። ስለዚህ ሬዲ አልነበሩም ብለን ኮምፕሌን ማድረግ እንችላለን ነው ካልን የኔ መልስ አንችልም የሚል ነው። እውነት ለመናገር ፌር መሆን አለበት። እነዛ ሰዎች ተገናኝተው አብረው ማምለካቸው ራሱን የቻለ ትልቅ ስራ ስለነበር ከዛ በኋላ ኢህአዴግ ገባ፣ ነጻነት ገባ። በዛ በጨለማ ውስጥ ለ10 ምናምን ዓመት የነበረ ህዝብ ነጻነትን እንዴት እንደሚያስተናግድ ባያቅ አይገርመኝም። ጊዜ ይፈልጋል እስኪ ተንገጫግጮ ቦታው ላይ እስኪገባ ድረስ። እሱ ቤተክርስቲያን ውስጥ ብቻ እኮ አይደለም። ትዝ ይልህ እንደሆን ዴፊኒትሊ ያን ጊዜ እኔም አንተም በጣም ወጣቶች ነው ምን ሆነው ቦታ የሚሰጠን አይነት ሰዎች አንሆንም። እኔ ተማሪ ነበርኩ፣ አንተም ይመስለኛል። ዴሞክራሲ የሚባለው ቃል ፍዳውን የበላ ያኔ ነው ኢትዮጵያ ውስጥ። አፍንጫ ስር መጥቶ እየጮኸ የዴሞክራሲ መብቴ ነው ይልሃል። ዴሞክራሲ ሰው ላይ መጮህ እኮ አይደለም። ያለማወቅ ጉዳይ ዴሞክራሲን እንዴት እንደምናስተናግደው ያለማወቃችን ነው እንደ ህዝብ። ሌሎችም ጉዳዮች ከዛ በኋላ ደግሞ ይሄ ነጻነት ደግሞ ይዞ የሚመጣው የራሱ የሆነ ጣጣ አለው። ስቲል ተግባብተን አልጨረስንም። አሁን ደግሞ የመንግስት ለውጥ አያስፈልግም። የአይዲዮሎጂ ለውጥ በጣም በፍጥነት ነው የሚመጣው በተለያየ ኤሪያ ከቴክኖሎጂ እድገት አንጻር፣ በተለይ ዲጂታል ቴክኖሎጂ ከማደጉ አንጻር እና ቤተክርስቲያን እሱን እየተከታተለች ለማስተካከል ትሞክራለች። ምናልባት ሴሚናሪዎች ላይ ምናምን ተገናኝተን እንደሆን አላቅም። እኔ አንዱ ኢንትረስቴ እንደ መምህር በዚህ ዙሪያ ላይ በተወሰነ ደረጃ ጥናት እንደሚያደርግ ሰው አንዱ የጥናት ኢንተረስት ቸርች ኤንድ ሶሳይቲ የሚል ነው። ቤተክርስቲያንና ማህበረሰብና ሶሳይቲ የሚለው ብዙ ነገር ያጠቃላል። ከቴክኖሎጂ ጀምሮ እስከ ማህበረሰብ፣ ቅድም እንዳልኩ በሶሻል ሌቭል እስካለው እንትን ድረስ እና ለማጥናት ጥቂት ለመመለስ ሙከራ ይደረጋል። ግን በቂ ነው አይደለም። በአንድ መልኩ ግን የቤተክርስቲያን ፕራይመሪ ሮሏ ደግሞ ምንድነው ስትል በየጊዜው ሶሻል እና ቴክኖሎጂካል አድቫንስመንት እያጠናች ምላሽ መስጠት አለም። ቤተክርስቲያን ያለማቋረጥ የክርስቶስን ወንጌል እየሰበከች መቀጠል ነው። እሱ ላይ ብንበረታ አይ ቲንክ ሌላውን ነገር ራሱን ችሎ የሚንቀሳቀስ ይመስለኛል። ጥሩ እንዳልከው እንግዲህ በቂ ዝግጅት አይደለም የሚለው ነገር ሊያግባባን ይችላል። እንዳልከው ቤተክርስቲያን በጣም ብዙ መልካም ጎን አላት። ተልእኮ የተለያየ ነው። በእርግጥ አሁን ያው ከርዕሳችን አንጻር ስደትን የተመለከተ ግን ያለው አዌርነስ ዴፊኒትሊ ስደት ብቻ ሳይሆን በጣም ብዙ ጋፖች አሉብን። ይሄን ልንረሳ አንችልም፣ ልንክድም አንችልም። ውሸት ነው ብንክድም። ቄስ ግን በግልህ እንዴት ነው ግርፋት፣ እስራት ወይ መገረፍ ደርሶ ቢያቃል? ትምህርት ቤት የቤት ስራ ሳልሰራ ተገርፌ እንደሆነ ነው እንጂ በጭራሽ ተገርፌ ያሳቀ በወንጌል ምክንያት ምንም የደረሰብኝ ነገር የለም። ግን እሺ ይሄ የእግዚአብሔር ፍቃድ አይደለም ብለህ የመጡ እድሎችን ዘግተህ ወይም ደግሞ በዚህ መንገድ ላይ ጌታ ይከብርበትን ብለህ ይሄ ራሱ እኮ ማለት ስደት ማለት የግድ መገረፍን ባይሆን ስለ ክርስትና ዋጋ ሲባል የክርስትና ቫሉ ለመጠበቅ የተለየ አቋም ይዤ የቆምኩባቸው ብዙ አጋጣሚዎች አሉ። ምንም ጥያቄ የለው። ግን እንደው መጽሐፍ ቅዱስ ላይ የተጻፈው ስደት የተባለው አባቶቻችን ከከፈሉት ዋጋ ጋር ካስተያየኸው ግን አጠገቡም አልደርስም እንጂ የአቋም ለውጦች፣ የአቋም ልዩነቶች ኢቭን ቤተክርስቲያን ውስጥ ካሉ ሰዎች ጋር ያሳየሁበት ጊዜዎች አሉ። ከዛም ውጪ አሉ። ወደፊት የተለየ መስሎ እስከታየን ድረስ መቀጠል ይመስለኛል። በነገራችን ላይ እኮ አሁን ዶክተር እሱ እኮ ነው አሁን የጠፋው። ማለት ግርፋት ወይም ደግሞ ሞት እኮ የሚመጣው ካድ አትካድ ነው። ግልጽ ጦርነት ስለሆነ ዋጋ የሚያስከፍል እንግዲህ እዛ ላይ የእግዚአብሔርም ጸጋ እንደረዳው አንድ ሰው ሊሆን ይችላል። ግን ከዛ መመለስ ያለ ግን ከስኬት አንጻር፣ ከእድገት አንጻር፣ ከጥቅማ ጥቅሞች አንጻር በዚህ ምድር ጌታ ኢየሱስ ክርስቶስ እኮ መጀመሪያ የፈተነው ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ ነው ያለው። ወደ ግድያ ከመሄዱ በፊት ማለት ነው። በሞት ጽዋ ከማለፉ በፊት የቀረበለት እድል አለ እና በተለይ በዚህ ዘመን በዚህ ነው በጣም የህይወት ጥራት ያጣንበት ምክንያት እኮ አሁን ለሚከፈል ዋጋ እንዴት መክፈል አለብን የሚል ነገርም ስለሌለ ይመስለኛል። እውነት ነው። ብዙ መቀላቀሎች አሉ። አንክድ እንግዲህ በእኔ እይታ ትክክለኛ ደቀ መዝሙርነትን ብናስተምር ለብዙ ነገሮች መልስ ይሆናል ብዬ አስባለሁ። ቤተክርስቲያን ውስጥ ልናተኩርበት የሚገባ እሱ ነው። ይሄን ምል ዛሬ ስለ ስደት አነሳን፣ ነገ ስለ ገንዘብ ኢሹ ልናነሳ እንችላለን። ከነገ ወዲያ ስለ ቤተሰብና ስለ ምናምን ልናነሳ እንችላለን። ሁሉም ጋር ጋፖች አናጣ። ግን ለዚህ መፍትሄው ወንጌል ነው። በቃ ይህ ዲሳይፕል የሆነ ደቀ መዝሙር የሆነ ሰው
በዚህም በዛም ስትለው ስታንዳርድ ይዞ ስለሚሄድ ከዛ ስታንዳርድ ጋር አብሮ የማይሄድን ነገር ገሸሽ እያደረገ የመሄድ ጉልበት ይኖረዋል። ስለዚህ ደቀ መዝሙርነት ላይ እና ሙሉን መጽሐፍ ቅዱስ ማስተማርም መኖርም ላይ አበክረን እንድንሰራ ያስፈልጋል እንጂ አሉን ቀዳዳዎች አሉ። በዚህ በስደት ላይ በሚያልፉ ሰዎች ላይ ስልጠና እንደምትሰጥ እንደዚህ ይህን ነገር አውቃለሁና እንደው ስለ እምነታቸው ዋጋ የሚከፍሉ አሉ። በእርግጥ ከቤት ንብረታቸው የሚፈናቀሉ፣ ህይወታቸውን የሚያጡ፣ ቤተሰቦቻቸውን የሚያጡ፣ የአካል ጉዳት የሚደርስባቸው አሁንም በእርግጥ ብዙ ነው ባይባልም በጥቂቱ አሁን በዚህ 2024 እንኳን ወደ 18 ሰዎች በእምነታቸው ምክንያት እንደተገደሉ አንድ መረጃ ያመለክታል። እና አሁንም በተለያየ መንገድ በህይወታቸው ዋጋ የሚከፍሉ ቅዱሳኖች አሉ። እንደው ለእነዚህ ሰዎች እንደ ቄስ፣ እንደ አስተማሪ፣ እንደ እግዚአብሔር አገልጋይ ምን ትላቸዋለህ? ይህንን ዝግጅት ለሚከታተሉ። በነገርህ ላይ እንደው እንደ አጋጣሚ ይህን ስታነሳ አሁን ወደ አእምሮ የመጣ ሰሞኑን በተለያዩ ዜና አውታሮች ላይ ያየ ነው። አይ ቲንክ በአርሲ አካባቢ ይመስለኛል በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ተገለዋል የሚል ዜና ቤተክርስቲያንም አውጥታለች። የተለያዩ የዜና አውታሮችም አውጥተዋል በእምነታቸው ምክንያትና ስለ እነሱ በእውነት ከልብ ያዝናለሁ። 18 ለእኛ ነው ቁጥር። እነዚህ ሰዎች ለሆነ ሰው አባት ነው፣ ለሆነ ሰው ወንድም ነው፣ ስም አለው፣ ቁጥር አይደለም ይሄ ሰው። እና የመጀመሪያው ጉዳይ ከልብ የሆነ ሀዘን ነው። 2025 ላይም ሆነን እንደዚህ ባርባሪክ ስንሆን ሀሳብን ማስተናገድ ሲያቅተን ባይዘው እኮ እምነት እኮ ሀሳብ ነው አይደለም? ኮንቪክሽን ነው። ኢየሱስ ክርስቶስ ያስተማረውን ሀሳብ አምኜበታለሁ እከተለዋለሁ እኮ ማለት ነው። እሱን መቀባበል ሲያቅተን ትንሽ ያማል። አሁንም እንዲህ በመጨፍለቅ ምናምን ስንሆን መጀመሪያ ላይ እንደተናገርኩት ግን በዚህ ለሚሰደዱ ሰዎች የመጀመሪያው መልእክቴ ሪሊ በእነሱ ቦታ ሆኜ የህመማቸውን ልክ አላቀውም፣ ግን እንደ አንድ ወንድም እንደ አንድ ግለሰብ ግን በጣም እንደማዝን መናገር እፈልጋለሁ። በተለያየ መንገድ መልእክት ይደርሳቸዋል ብዬ እና የሞቱባቸውም ሰዎች ደግሞ እግዚአብሔር መጽናናት እንዲሰጣቸው ከልቤ እመኛለሁ፣ ጸልያለሁ። በሌላ መልኩ ግን ልነግራቸው የምፈልገው ልባቸውን ላጀግንና ላበረታ ነው። በቃ ይሄ ክርስትና አንዱ ባህር ጌታ ኢየሱስ ክርስቶስ ብሏል። ዛሬ እነሱ ላይ ደረሰ፣ ነገ ማን ላይ እንደሚደርስ አናውቅም እንጂ ወደን የፈረምንበት ህይወት ነው። የፈረምንበት ስል መቼም ውለታ ማለት ሳይሆን በቃ ወደን የገባንበት ነው። ጌታ ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ ይላል። ክርስትናና መከራ አይገነጣጠሉም። ስለዚህ ደግሞም የነዚህ ሰዎች ህይወት በጌታ ፊት የታሰበ እንደሆነ አስበው ሞታቸው የዘላለም እንዳልሆነ አስበው በህይወት ያሉትን እንዲጽናኑ አበረታታቸዋለሁ። በዚህ ምክንያትም እንዳይፈሩም ላበረታታቸው ፈልጋለሁ። የገባንበት ህይወት ማንነት ይጠይቃል። ለጌታ ኖሮ ለጌታ ማለፍ በአንድ መልኩም ክብር ነው። እውነት ነው። በህይወት የቆየውን ሰው ያሳዝናል፣ ልብ ይሰብራል። እውነት ነው። ቅድም ብያለሁ። በእነሱ ልክ ሆኜ ፔናቸውን ላቀው አልችልም። ውሸት ነው አውቀዋለሁ ብል ግን ደግሞ ልክ መጽሐፍ ቅዱስ ላይ ያሉ የእምነት አርበኞች እንደሚያበረቱን እነዚህም ሰዎች ሰማዕታት ሆነው ያበረቱናል። ደግሞ ከዚህ የተነሳ ለእውነት መቆም እንዳንፈራ አደራ እላለሁ ሁላችንም። በቃ እነዚህ ሰዎች ለእውነት ላመኑበት እውነት ቆመው እምቢ ስላሉ ነው የተገደሉት እንጂ ወንጀል ሰርተው አይደል፣ የሰው ሚስት ደፍረው አይደል፣ ንብረት ዘርፈው አይደል። ላመኑበት ነገር ነው የሞቱት እና ከዚህ የተነሳ ሰማዕታት ናቸው። ለእኛም ምሳሌ ጥለው ሄደዋል ልልህ ነው። የቀረነው እነሱን አይተን በርትተን እንድንነሳ ነው። እንደው የመጨረሻ ጥያቄን ባደርገው ታዲያ ከእንደዚህ አይነት እንደው በህይወታቸው ስለ እምነታቸው ህይወታቸውን ንብረታቸውን ዋጋ የሚከፍሉ ደግሞ አጋጣሚ በእንደዚህ አይነት ጉዳይ ያለፉ ጥቂት ሰዎችን ደግሞ አጋጥሞኝ አሁን ንብረታቸውን አጥተው ቤታቸውን አጥተው ስራቸውን አጥተው ያላቸውን ነገር አጥተው አሁንም እንደገና ለማጣት የሚያስችል ልብ ነው ያላቸው። በፍጹም በቃ ዋጋ ለመክፈል ልባቸው የጨከነ ነው እና እንደው ሌሎች ክርስቲያኖች እኛ ከተሜዎቹ እንደው በጥቂት ነገር ብዙ የምንልና ከእግዚአብሔርም ጋር የምንጋጭ ወይም ደግሞ በተለያየ እንደው በእውነት በዚህ ሚዛን እንኳን ስንታይ እኔ በግሌ ቻሌንጅ ያደርገኛል፣ ይኮንነኛል የእነዚህ ሰዎች ህይወትና ምን ልንማርስ እንችላለን? የመጀመሪያው በዚህ ዘመንም እግዚአብሔር ሰዎች አሉት። ክርስትና የድሮ ብቻ አይደለም የዛሬም ነው። ሌላውን የምንማር ብቻ ሳይሆን በእንግሊዝኛ ኮል ቱ አክሽን ይላሉ። ይሄ
ለተግባራዊ ምላሽ ጥሪ የሚያደርግልን ነገር ነው። አብረናቸው ልንቆም ይገባል። እውነት ነው፣ ቤታቸውን ጥለዋል። ማደሪያ የላቸውም፣ ይበሉት የላቸውም፣ ይለብሱት የላቸው። ስለዚህ አንዱ አብረናቸው መቆማችንን የምናሳይበት መንገድ ብንፈልግ ጥሩ ነው። ጳውሎስ አንድ ጊዜ ምን አለ? ለማን ቤተክርስቲያን ነው እርዳታ ሰብስቧል ስለተቸገሩ። ከብርታታቸው ደግሞ እኛም ልንማር እና አብረን ልንበረታ ደግሞ ያስፈልገናል። ከዚህ ባለፈ ግን መናገር ፈልገው መንግስትም ደግሞ ኃላፊነቱን ሊወጣ ይገባል። እውነት ነው ክርስትና ዋጋ ያስከፍላል። አዎ አውቀን ነው የገባንበት። አዎ ግን ሀገርም እንዳለ መርሳት የለበትም። ማለት በሀገራችን ላይ በነፃነት መኖር እንድንችል መብታችንን ኤክሰርሳይዝ እንድናደርግ ያስፈልጋልና መንግስት ሁሉን ነገር መከልከል ላይችል ይችላል። ግን ጠበቅ ያለ እርምጃ መወሰድ ባለበት ቦታ እርምጃ ቢወስድ ደግሞ አላስፈላጊ የሆኑ ሞትና ስደቶችን ያስተካክላል ብዬ አምናለሁ። ስለዚህ በዚህ አጋጣሚ ለመንግስትም ጥሪ ማድረግ እፈልጋለሁ። የህዝቡ ዋይታ፣ የተገደሉ ሰዎች ደም፣ ጩኸት ሊሰማ ይገባል። እሺ በመጨረሻ የምትለው ነገር ካለ ድሎ ልስጥህና እንግዲህ መጨረሻ የምለው ቀደም ብዬ ያልኩትን ትንሽ ማጠናከር ነው ፈልገው። እኛ በቤተ ክርስቲያን ደቀ መዝሙርነት ላይ ትኩረት ያደረገ አስተምህሮ ወደዛ እንመለስ። አይኖ አዳዲስ ርዕሶች ይመጣሉ፣ ስለነሱ ማስተማር ይኖርብናል። ለምሳሌ ግጭት ይመጣል፣ ስለ ሰላም እናስተምራለን። እኔ በጣም ብዙ ጊዜ አስተምራለሁ፣ ወደፊትም እቀጥላለሁ። ዲጂታል ቴክኖሎጂ ያድጋል። ስለዚህ ስለ ዲጂታል ኤቲክስ፣ ስለ ቴክኖሎጂ ኤቲክስ ደግሞ እናስተምራለን። ፍቺ ምናምን ይበዛል፣ ስለ ጋብቻ ቅዱስነትና ግን እንዲህ መራወጥ ብቻውን አይጠቅመንም። ቤተክርስቲያን ደግሞ ኮንሲስተንትሊ ያለማቋረጥ ክርስቶስን የሚመስሉ ደቀ መዛሙርት ማፍራት ላይ አተኩራ ብትሰራ እነዚህ ነገሮች በጣም ቀላል ይሆናሉ። ቢኮዝ የታወቀ ላይፍ ስታይል ይኖረናል። አሁን እኮ ላይፍ ስታይላችንም ዝብርቅርቅ ስለሆነ ነው እና እሱ ላይ እናተኩር። ግን አሁን ስለ ስደት ስለሆነ የምንነጋገረው የተሰደዱ ሰዎችን፣ የተቸገሩ በመቸገር ላይ ያሉትን ማገዝ አንድ፣ ሁለተኛ ለነሱ የዋቤነት አገልግሎት ወይም አድቮኬሲ የቤተክርስቲያን መሪዎች በየአቅማቸው ለሚመለከተው አካል በሙሉ ይሄ ነገር እንዲሆን መንግስትንም እንዲያግዙ የመንግስትንም አቴንሽን እንዲያገኙ በሁለቱም አቅጣጫ እንዲሰሩ በትህትና ጥሬን አቀርባለሁ። እሺ ዶክተር እግዚአብሔር ይባርክህ። በጣም ነው የማመሰግነው በተመልካቾቻችን ስም። ተመልካቾቻችን እንግዲህ ከዚህ ውይይት ትልቅ ትምህርት እንዳገኛችሁ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ እግዚአብሔር አምላክ ይባርካችሁ። ሻሎም